በኢትዮጵያ የፌደራል መንግስትና ህወሓት መካከል የተጀመረው ወታደራዊ ፍጥጫ ጦርነቱን ወደ ጎረቤት ሀገራት ሊያዛምተው እንደሚችል እየተነገረ ነው። ህወሓት የፌደራል መንግስት ከሱዳን አማጽያን ጋር አብሮ ወቅቶኛል ሲል፣ በርካታ የኤርትራ ወታደሮች ደግሞ ትግራይ ገብተዋል። ይህ በእንዲህ እንዳለ ባለፈው ቅዳሜ በፌደራል መንግስትና በህወሓት መካከል ተደረገ የተባለው ጦርነት በመቶዎች የሚቆጠሩ ሰዎችን ለስደት ዳርጓል። በሰሜን ሸዋ ዞን በሞጃና ወደራ ወረዳ በምትገኘው የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ውስጥ በተከሰተ የመሬት መንሸራተት አደጋ 14 ሰዎች መሞታቸው ተገለጸ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። አርብ ለቅዳሜ ማለዳ ሐምሌ 25 ቀን 2018 ዓ.ም በሱዳን ድንበር አቅራቢያ ሸረሪና በምትባል አካባቢ በኢትዮጵያ ፌደራል መንግስት የመከላከያ ሰራዊትና ትግራይን እያስተዳደረ በሚገኘው የህወሓት ጦር አንዱ ክፍል በሆነው አርሚ 70 በተባለው ታጣቂ መካከል ለሰዓታት የቆየ ጦርነት ከተካሄደ በኋላ ቀድሞንም ሲፈራ የነበረው በጠቅላይ ሚኒስትር አብይ አህመድ የሚመራው የፌደራል መንግስትና ህወሓት መካከል የቀድሞ አይነት ደም አፋሳሽ ጦርነት መልሶ ይቀሰቀሳል የሚሉ ስጋቶች አይለዋል። በሱዳን አቅራቢያ ሸረሪና ተብሎ በሚጠራው አካባቢ የተነሳው ጦርነት በተጀመረበት ቅዳሜ ዕለት የቆመ ቢሆንም እንደገና ላለመቀጠሉ ዋስትና የለም። እሱም ብቻ ሳይሆን በፌደራል መንግስትና ህወሓት መካከል ከፍተኛ ጦርነት ይነሳበታል ተብሎ በሚሰጋበት ራያ አካባቢ ከባድ ውጥረትና ወታደራዊ መፋጠጥ ተፈጥሯል። በአካባቢው ያሉ ነዋሪዎችም ሆኑ ወታደራዊ ምንጮች በራያ አካባቢ በየትኛውም ጊዜ ጦርነት ሊቀሰቀስ እንደሚችል ስጋታቸውን ገልጸዋል። ከዚህም ሲያልፍ ገና ቅዳሜ ሐምሌ 25 ቀን 2018 ዓ.ም ብቻ በተካሄደው ግጭት መነሻነት በፌደራል መንግስትና ህወሓት መካከል የተፈጠረው የጦርነት ስጋት ቀጠናዊ ቅርጽን እየያዘ ይመስላል። ይህም ማለት በቅዳሜው ውጊያ ወደፊትም ጦርነት የሚደረግ ከሆነ የሚዋጉት የፌደራል መንግስትና ህወሓት ብቻ ሳይሆኑ ሁለቱንም አካላት ይደግፋሉ ተብለው የሚጠበቁ ጎረቤት ሀገራትና የጎረቤት ሀገራት ታጣቂዎች ይሳተፉበታል ማለት ነው። ለዚህም ማሳያዎችና የእርስ በርስ መወነጃጀሎች ታይተዋል። ትላንት ማለትም ሰኞ ሐምሌ 27 ቀን 2018 ዓ.ም በደብረ ጽዮን ገብረ ሚካኤል የሚመራው የትግራይ ክልላዊ መንግስት ባወጣው መግለጫ ቅዳሜ ሐምሌ 25 ቀን 2018 ዓ.ም በነበረው ውጊያ ከፌደራል መንግስት ጋር በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳኑ ፈጥኖ ደራሽ ኃይል ወይንም ራፒድ ሰፖርት ፎርስ ወታደሮች ከኢትዮጵያ የፌደራል መንግስት ጦር ጋር አብረው ወቅተውናል ሲል ከሷል። እርግጥ ህወሓት የጀነራል ዳጋሎ ጦር ከኢትዮጵያ መንግስት ጦር ጋር አብሮ እንደወጋው ይናገር እንጂ ለዚህ ማስረጃ የሚሆኑ ነገሮችን ማለትም ጥቅም ላይ ውለው ከነበሩ መሳሪያዎች ወይንም ምርኮኛም ይዞ የዳጋሎ ወታደሮች ከኢትዮጵያ መንግስት ጦር ጋር ለመዋጋታቸው ማረጋገጫ የሚሆን መረጃን አላቀረበም። በደፈናው ነው የጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ከኢትዮጵያ መንግስት ጋር ግንባር ፈጥሮ ወጋን ያለው። የህወሓቱን ጀላም የጠቅላይ ሚኒስትር አብይ አህመድ መንግስት በሱዳን በአንጻሩ ዓለም አቀፍ ድጋፍ ካለው የጀነራል አብዱል ፈታህ አልቡርሃን መንግስት ጋር ለዓመታት ከባድ ውጊያ ውስጥ ካለው የፈጥኖ ደራሽ ወይንም ራፒድ ሰፖርት ፎርስ አዛዥ ጀነራል መሐመድ ሐምዳን ዳጋሎ ጋር መልካም ቅርበት አለው የሚለውን መረጃ ብቻ መነሻ በማድረግ ሊሆን ይችላል። በኢትዮጵያ መንግስትና በሱዳን ፈጥኖ ደራሽ ኃይል ወይንም በመጻሩ አርኤስኤፍ መካከል ጥብቅ ግንኙነት እንዳለ ይነገራል። እሱም ብቻ ሳይሆን አንዳንድ ዓለም አቀፍ መገናኛ ብዙሃን ሰራን ባሉት የምርመራ ዘገባ የኢትዮጵያ መንግስት ለጀነራል መሐመድ ሐምዳን ዳጋሎ ጦር በቤኒሻንጉል ጉሙዝ ክልል ውስጥ ወታደራዊ ማሰልጠኛ ቦታ ሰጥቶ የጀነራል ዳጋሎ ጦር ከኢትዮጵያ ቤኒሻንጉል ከሚገኘው ወታደራዊ ካምፕ በመነሳት ከአብዱል ፈታህ አልቡርሃን ጋር ይዋጋልም ብለዋል። የኢትዮጵያ መንግስት ግን ለጀነራል መሐመድ ሐምዳን ዳጋሎ ወታደራዊ ድጋፍ አድርጓል ለተባለውም ሆነ አሁን ህወሓት ላለው የዳጋሎ ጦር ከኢትዮጵያ መከላከያ ጋር አብሮ ወቅቶኛል ክስ የሰጠው ምላሽ የለም። ነገር ግን እንደተባለው በዚህ ሰዓት የጀነራል ዳጋሎ ጦር ለፌደራል መንግስት ጦር አግዞ ከነበር ጉዳዩ የመወሳሰብና ለቀጠናው ሀገራት አደጋ ማምጣቱ አይቀርም። ነገሩ የዳጋሎ ጦር ለፌደራል መንግስት አግዞ ብቻ አይቆምም። በሱዳን ምድር የዳጋሎን ጦር እየወጋ ያለው የጀነራል አብዱል ፈታህ አልቡርሃን ኃይል ለህወሓት በደንብ እገዛውን እንዲያደርግ ያደርገዋል። ይህን ጉዳይ ቅዳሜ ዕለት ከፌደራል መንግስት ጋር የተታኮሰው አርሚ 70 የተባለው የህወሓት ወታደራዊ ክንፍ ከሱዳኑ ጀነራል አብዱል ፈታህ አልቡርሃን ጋር አብሮ ይሰራል። ከዚያም ሲያልፍ ከጀነራል አልቡርሃን ጋር ተሰልፎ ጀነራል ዳጋሎን ይወጋ እንደነበር ከተሰማው መረጃ ጋር ስናጣምረው ህወሓትና የፌደራል መንግስት አሁን ወደ ጦርነት የሚገቡ ከሆነ
ከሆነ ውጊያውን የቀጠናው ሀገራት ጭምር ሊያደርገው ይችላል። በሌላ በኩል የኤርትራ ነገርም ጦርነቱን ወደ ጎረቤት ሀገራት ሊያስፋፋው የሚችል ነው። የቅዳሜው ውጊያ መካሄዱ እንደተሰማ ነበር በርካታ የኤርትራ ጦር ሰራዊት አባላት ወደ ትግራይ ሲገቡ የታየው። በማህበራዊ ሚዲያዎች ላይ እኚሁ የኤርትራ ወታደሮች በትግራይ አቀባበል ሲደረግላቸው የሚያሳይ ተንቀሳቃሽ ምስል ተዘዋውሮ መነጋገሪያ ሆኖ ነበር። እርግጥ ህወሓት ቀድሞም ቢሆን ከፌዴራል መንግስት ጋር የሚዋጋ ከሆነ ከኤርትራና ሱዳን ጋር አብሮ እንደሚዋጋ በግልጽ እስከ መናገር ደርሶ ነበር። ይህን የፓርቲው አመራር የሆኑት አብርሃም ተከስተ ሲናገሩም ተደምጠዋል። ሌሎች አጎራባች ህዝቦችም አሁን የህልውና አደጋ አጋጥሞናል ብለው እየታገሉ ናቸው ያሉት። የአማራ ህዝብ በትክክልም የህልውና አደጋ ላይ ወድቋል። የብልጽግና ስርዓት ለአማራ ህዝብ ትልቅ የህልውና ስጋት ሆኖ ከፍተኛ ግፍ እየፈጸመ ነው ያለው። እንደምናየው የኦሮሞ ህዝብም በተመሳሳይ 8 ዓመቱ ነው የኦሮሞ ህዝብ የስርዓት አደገኛ ስርዓት ነው ብሎ መታገል ከጀመረ። ከዚህ ከፍ ብሎም አጎራባች አገራትም ይሄ ኃይል ብሔራዊ ስጋት ነው ብለው ደምድመዋል። የኤርትራ መንግስት እንደዛ ነው የሚለው የብልጽግና ስርዓት ደምድመዋል። ሱዳን ተመሳሳይ። በተጨባጭም የኢትዮጵያ መንግስት አማጺ የሱዳን ኃይል በመደገፍ ከኢትዮጵያ እየተነሳ እየወጋው ነው ያለው። የኛን ትግል የሚደግፍ የሚያጠናክር ኃይል ነው በዙሪያችንም በቀጠናውም እየተፈጠረ ያለው። ይሄም ሰላማችን፣ ህልውናችን፣ ሉዓላዊነታችን ለማረጋገጥ ከፍተኛ አቅም ነው በሚል ከህዝቡ ጋር ተወያይተን ተመሳሳይ ድምዳሜ ላይ ደርሰናል። ጠቅላይ ሚኒስትር አብይ አህመድ በሚመሩት የፌዴራል መንግስትና ህወሓት መካከል ሊነሳ የሚችለው ጦርነት ከኢትዮጵያ አልፎ የጎረቤት ሀገራት ሊሆን እንደሚችል በርካታ ምልክቶች ከወዲሁ ታይተዋል። የኢትዮጵያ የፌዴራል መንግስት እስካሁን ድረስ ቅዳሜ ተደርጎ ስለነበረው ውጊያ የተናገረው ነገር የለም። ነገር ግን ጠቅላይ ሚኒስትር አብይ አህመድ ባለፈው አርብና ቅዳሜ በመንግስት ሚዲያዎች በተላለፈው ቃለ ምልልሳቸው ላይ የእርሳቸውን መንግስት እየወጉና ለመውጋት እየተዘጋጁ ያሉ የአማራና የትግራይ ኃይሎች በተለይ ከኤርትራው ሻዕቢያ ጋር የሚያደርጉትን ጥምረት ሊያስቡበት እንደሚገባ በአጽንኦት አስጠንቅቀዋል። እኛም ትብብር መሳይ ነገር መፍጠራችን ብዙ ጥፋት አምጥቷል ሲሉም ተናግረዋል። ትናንት ከነዚህ ኃይሎች ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። አሁን ደግሞ እንደገና ያንን የሚደግም ነገር ማድረግ ሌላ ጥፋት የሚያመጣ ይመስለኛል። የሆነ ሆኖ በኢትዮጵያ የፌዴራል መንግስት ጦርና በህወሓት መካከል ታይቶ የነበረው መጎሻሸም ቢቆምም ውጥረቱ የፈጠረው ስጋት ግን ኢትዮጵያ ውስጥ ብቻ እንደማያቆም አሳይቷል። ሱዳንም ኤርትራም የዚህ ጦርነት አካል መሆናቸው አይቀርም። ይህ ከጀርባ ሆነው በመሳሪያና ብር የሚደግፉትን ሳይጨምር ማለት ነው። ይህ በእንዲህ እንዳለ ባለፈው ቅዳሜ በፌዴራል መንግስትና በትግራይ ክልል መካከል ተደረገ የተባለው ጦርነት በመቶዎች የሚቆጠሩ ሰዎችን ለስደት ዳርጓል። በሱዳን ወሰን አቅራቢያ በምዕራብ ትግራይ በነበረው በዚህ ጦርነት ከባድ መሳሪያዎችና ድሮኖች ጥቅም ላይ የዋሉበት ነበር ተብሏል። በሱዳን የጸጥታ የሕክምናና የአካባቢ ምንጮችን ያጣቀሱ ዘገባዎች ጦርነቱ በዛው ዕለት ማብቃቱን ገልጸዋል። የህወሓት ከፍተኛ ባለስልጣን አቶ አማኑኤል አሰፋ እንደተናገሩት ውጊያው በምዕራብ ትግራይ ሸረሪና አካባቢ ከጧት 12 ሰዓት ገደማ ተጀምሮ እስከ ምሽቱ 11 ሰዓት ድረስ መቀጠሉን ገልጿል። የጉዳት መጠኑ በውል ባይታወቅም ውጊያው በዕለቱ መቆሙን አንድ የጸጥታ ምንጭ ለኤኤፍፒ የዜና ወኪል ተናግረዋል። ኤኤፍፒ እንዳመለከተው ወደ ሱዳን የወሰን ከተማ ሐምዳይት ከደረሱት ሰዎች መካከል የቆሰሉ ታጣቂዎችም ይገኙበታል። የሱዳን የጸጥታ ምንጮች እንደገለጹት ደግሞ ተጎጂዎቹ በወሰኑ አቅራቢያ በሚገኝ የጤና ጣቢያ የመጀመሪያ ደረጃ ሕክምና ከተደረገላቸው በኋላ በሱዳን ወሰን 15 ኪሎ ሜትር ርቀት ወደምትገኘው አልሃባሽ በሌላ ስሟ መንደር 8 ተዘዋውረዋል። የመጠለያ ከ2013 እስከ 2015 ዓ.ም በትግራይ በነበረው ጦርነት ወቅት የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች የተጠለሉበት ነው። የጸጥታ ምንጩ አክለውም ለኤኤፍፒ እንደገለጹት አልሃባሻ ከህወሓት ጋር ቁርኝት ላለው አርሚ 7 ለተባለው የታጠቀ ቡድን እንደ አስተዳደራዊ ማዕከል ያገለግላል። የዚህ ቡድን አባላት በትግራይ ጦርነት ወቅት ወደ ሱዳን የሸሹ ታጣቂዎች ሲሆኑ በኋላም ከሱዳን ጦር ሰራዊት ጎን በመሆን ተዋግተዋል። በሱዳን የወሰን አካባቢ የሚኖሩ ነዋሪዎች ቅዳሜ ዕለት ቀኑን ሙሉ የፍንዳታና የተኩስ ድምጽ ይሰማ እንደነበር ተናግረዋል።
ዋድ አልሁላይዋ የሚገኙ የአይን ምስክሮች ጠዋት ላይ 3 ከባድ ፍንዳታዎችን መስማታቸውን የገለጹ ሲሆን በሐምዳይት የሚገኝ ሌላ ምስክር ደግሞ ቀኑን ሙሉ ፍንዳታዎችን በመስማትና አውሮፕላኖች ከከተማዋ ደቡብ ምዕራብ አቅጣጫ ሲበሩ ማየቱን ተናግሯል። ኤኤፍፒ የአይን ምስክሮቹን ዘገባ በተናጠል ማረጋገጥ አለመቻሉን ገልጿል። ቅዳሜ ዕለት በህዝባዊ ወያኔ ሓርነት ትግራይ ህወሓት የሚመራው የትግራይ ክልል ባለስልጣናት የፌዴራል መንግስት በምዕራብ ትግራይ ዞን ግልጽ ጦርነት ከፍቷል ሲሉ መክሰሳቸው ይታወሳል። የኢትዮጵያ ፌዴራል መንግስት ስለ ግጭቱ ዜናም ይሁን ስለ ቀረቡበት ክሶች የዜና እስከተጠናከረበት ሰዓት ድረስ የሰጠው ይፋዊ ምላሽ የለም። በሰሜን ሸዋ ዞን በሞጃና ወደራ ወረዳ በምትገኘው የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ውስጥ በተከሰተ የመሬት መንሸራተት አደጋ 14 ሰዎች መሞታቸው ተገለጸ። በተከሰተው አደጋ ምክንያት 5 ሰዎች ከባድና 2 ሰዎች ቀላል የአካል ጉዳት እንደገጠማቸው የሞጃና ወደራ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ ዳኛቸው አብጤ ተናግረዋል። ሌሊቱን የክረምት ዝናብ ሲወርድ እንዳደረና ይህም ትላንት ሰኞ ሐምሌ 27 ቀን 2018 ዓ.ም ጠዋት 12 ሰዓት አካባቢ የዋሻ ናዳ ማስከተሉን የአካባቢው ባለስልጣናት ገልጸዋል። የመሬት መንሸራተቱ በተከሰተበት ጊዜ በቤተ ክርስቲያኑ ዋሻው በር ላይ ጸሎት ሲያደርጉ የነበሩ ምዕመናን ላይ ጉዳት መድረሱንም አስረድተዋል። 5 ሰዎች ከባድ ጉዳት ደርሶባቸው ወደ ደብረ አብ ሪፈራል ሆስፒታል እንደተወሰዱና 2 ሰዎች ደግሞ ቀላል ጉዳት ደርሶባቸው በሰላ ድንጋይ ጤና ጣቢያ እየታከሙ እንደሚገኙም አቶ ዳኛቸው ተናግረዋል። ከዚህ በኋላ ሌላ ክስተት ይኖራል ተብሎ እንደማይታሰብና ከዚህ ቀደምም እንዲህ ያለ አደጋ በስፍራው አጋጥሞ እንደማያውቅ አክለዋል። ተጨማሪ አደጋን ለመከላከል አሁን አካባቢውን ከልለናል፣ ስጋት ሊኖር ስለሚችል ግን ምዕመናን በአካባቢው የሉም ብለዋል። በገዳሙ ጸበል ስላለና የፍልሰታ ጾም እየገባም ስለሆነ ምዕመናን በስፍራው እንደሚገኙ አቶ ዳኛቸው ጠቅሰዋል። ትላንት ዕለቱ መድኃኔዓለም ስለሆነ ጸሎት ላይ እያሉ የዋሻው አንድ ክፍል መንሸራተት አደጋ ገጠመው። የክረምቱ ዝናብ ደግሞ በሌሊት ሲዘንብ ነበር ያደረውም ብለዋል። የሞጃና ወደራ ወረዳ አስተዳዳሪ ምክር ቤት በማህበራዊ ገጹ ባወጣው መግለጫ በአደጋው የተሰማውን መሪር ሐዘን ገልጿል። የወረዳው ዋና አስተዳዳሪ አቶ የማነ ብርሃን ተስፋና የወረዳው አመራር እንዲሁም የጸጥታ አመራሮች በቦታው በመገኘት ነፍስ በማዳን ርብርብ ላይ ሁለንተናዊ ድጋፍ አድርገዋልም ሲሉ አስታውቀዋል። የሕክምና ባለሙያዎችም በቦታው በመገኘት ለተጎዱ ወገኖች የመጀመሪያ ደረጃ ሕክምና እርዳታ እንዲያገኙ ብርቱ ትግል አድርገዋል ሲሉ መግለጻቸውን አክሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት በማህበራዊ ገጹ አደጋው ልብ ሰባሪ መሆኑን አመልክቷል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ በስፍራው በመገኘት ለሞቱት ጸሎተ ፍታት፣ ለተጎዱት ጸሎት፣ ላዘኑ ወገኖች የማጽናኛ ትምህርተ ወንጌልና አባታዊ ቃለ በረከት በመስጠት ላይ ይገኛሉ ሲልም መግለጫው አክሏል። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ